ወደደም ጠላም ማንም መረረውም ጣፈጠው አማራን አጠፋለሁ ብሎ ሲስተም ነበር አያደርጉት አይችሉም። የነገ ታሪክ በእኛ እጅ ተጻፈ። እንዳጠቃላይ ግን ፋኖ ቀማኛ አይደለም። እናቶች አንጀታቸው በሳንጃ ተቀዷል በሰማዕትነት። ሰላም ዩቲዩብ እንዲናችሁ ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬ ቪዲዮአችን የዛሬ መናገር አጀንዳችን የሚሆነው እንግዲህ ዛሬም ድረስ በፖለቲካው ዙሪያ ላይ ብዙ ራስ ምታት የሆኑ ነገሮች አሉ። እንዲሁም ደግሞ ብፁዕ አባታችን አቡነ ሉቃስ የተናገሩት ንግግር አለ። እሱን የማስመለከታችሁ አብረን እንመለከት ይሆናል። በዚህ ጉዳይ ላይ ምንም አይነት ሐሳብ አስተያየት አንሰጥም። እስከ ቪዲዮ መጨረሻ ብቻ እናንተ ተመልከቱት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወደ ቪዲዮ። ፍየል መንታ ትወልዳለች አሉ። አንዱ ለመጣፍ አንዱ ለወናፍ አሉ። እናቶች አንጀታቸው በሳንጃ ተቀዷል በሰማዕትነት። አዎ እኛ የውጭን ታሪክ እናወራለን፣ የውጮቹን ሰማዕታት። የኛ ሰማዕታት ትናንትና በሰማዕትነት ህፃናት የሄሮድስን ህፃናት የመሰሉ የኛ ህፃናት በሰማዕትነት አልፈዋል። እናቶቻችን ሆዳቸው ተቀዷል። ሰማዕታት ኢትዮጵያ ናቸው። ወንድሞቻችን መኪና ተጉዞባቸዋል። ብዙ ተፈጽሟል። እነሱ ግን ለጥቅም ነው እግዚአብሔር ያዘጋጃቸው። ነገ አንተን ጉንፋን ይገልሃል። ነገ ወረርሽኝ መጥቶ ሊጥልህ ይችላል። እነሱ በክብር ይገርማል እኮ የኛ አባቶች ምን ይላሉ? ፍየል መንታ ትወልዳለች አሉ። አንዱ ለመጣፍ አንዱ ለወናፍ አሉ። ያሳዝናል እኮ ይሄ እኮ ነው። አንዱ ለክብር አንዱ ለሐሳር እርስ በርሳችን የገዛ ነፍሱን ለማጥፋት በጭካኔ ይሄዳል። ማንን ነው እየጎዳ ያለ? ፈሪዎች አይደለንም። እንዲተውን ነው። የጸጥታ ዘርፎች ሰከን ብሎ ማየት ይገባቸዋል። እቺ ቤተክርስቲያን በጥሩ አመለካከት ሊመለከቱ አይገባል። ግን አደጋው እንዳይብስ ህዝባችን እኮ ከባድ ነው። ገብታችኋል? ታውቁታላችሁ። ኦርቶዶክስ ክርስቲያን ከ60 ሚሊዮን በላይ ህዝብ እንጨፈልቃለን ማለት አባይን በጭልፋ እንደመስፈር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የነፍጠኛ አይደለችም። የሐዋርያት ቤተክርስቲያን ናት። የሁላችን ቤተክርስቲያን ናት። የነፍጠኞች፣ የጎጠኞች፣ የመንደርተኞች፣ የሰፈርተኞች አይደለችም። የሐዋርያት ቤተክርስቲያን ነው። አንድ ነገር ልንገራችሁ። ማንም ወደደም ጠላም ማንም መረረውም ጣፈጠው የነገ ታሪክ በእኛ እጅ ተጻፈ። የነገን መልክ የሚቀርጸው ሂዝ ያለው ትውልድ ነው። ተወደደም ተጠላም። አመሰግናለሁ። አማራን አጠፋለሁ ብሎ ሲስተም ነበር አያደርጉት አይችሉም። ይሄው እኮ ወንድነት እኮ አለው፣ ጀግንነት እኮ አለው። በማስፈራራት አይደለም፣ በፕሮፓጋንዳ አይደለም። ኢትዮጵያ የማንም መጫወቻ ሀገር አይደለችም። ኢትዮጵያ ለማንም አትበረከክም። የማንም ቅዥ ተገዢዎች ሆናም አትኖርም። ማንም አይበረካትም። ፋኖ ልዩ የተለያየ የሚያደርገው እንቅስቃሴ ሀገሩ የመጠበቅ ሊመሰገን ይገባል። ሁላችን ልንረዳው ይገባል። በቁማችን መታረድ አለብን፣ መደብደብ አለብን፣ ማለቅ አለብን፣ መጥፋት አለብን። ሀገራችን መጠበቅ አለብን። አተ ማነው ስም ሙላት እንዴት አየው ፋኖ ነው? እኛ እኮ ሰላም አናገኛችሁ እንጂ። አይዞህ በቃ አይዞህ፣ ተርፋል። ስማ ሰው እንዳይነካቸው ሂድ። ረሽ ነው እንዳረሽን ጥላት እንዳትነካ፣ እጅ ሰጠ እንዳትነካ፣ እጅ ሰጠ እንዳትነካ፣ እጅ ሰጠ እንዳትነካ፣ እጅ ሰጠ እንዳትነካ። ሙርከኛ ካለለው አማራ ክልል ጤና ጣቢያ ላይ ደግሞ ሳንቃ የምትባለው ባላ ድሮን የጣለው ወታደር ነው የተገደለው፣ ሴት ነው የተገደለው። እንዴት አንድ ክልል ላይ እንዴት ድሮን ይጥላል? እሱ ኢትዮጵያ ብቻ ሳይሆን ችግር ያለበት ዓለም መንግስታት ራሱ እኮ ድሮን ማስጣል ያለበት ክልል ላይ ድሮን አይፈቀድም። ስለዚህ ኢትዮጵያ መንግስት የላትም፣ ጭራሹ ነው መንግስት የላትም ኢትዮጵያ።
እንዳጠቃላይ ግን ፋኖ ቀማኛ አይደለም፣ ዘራፊ አይደለም። ያለ ስሙ ስም ባንሰጠው እላለሁ። በፌደራል ደረጃ ዘራፊ ሟጣጭ ሲባል እኔ ይከብደኛል። ልጆቹን እናውቃቸዋለን። የዛም ሰው አይደለም እና አንዳንድ ጊዜ እኔ አላምንበትም የሚባለው። ምክንያቱም ዘራፊ ሆነው ቢሆን ኖሮ ብዙ ባንኮች በእጃቸው ነበሩ፣ ብዙ ተቋማት እጃቸው ውስጥ የገቡበት ቀን ብዙ ነበር። እንደዛ ግን አላደረጉም። በመሬት ላይ እየሰሩ ያሉ ትግል እያካሄዱ ያሉ ልጆች ማቋሸሽ ራሱ አደጋ ነው። በጋራ ሆነን ይህ መንግስት ለመጥረግና በህብረት ፈጥረን እስከ መጨረሻ ድረስ ታግለን ነፃ የምትወጣበትን ሀገራችንን ኢትዮጵያ ሀገራችንን የምንላት እንዲኖር ያስፈልጋል። ነገር ግን የጎንደር ህዝብ እየታሰረ ነው። የጎጃም ህዝብ እየታሰረ ነው። አማራ እየተሰቃየ ነው። ትርፉ ምንም ይሄ ነው የሚለው የማያማክልን ዕዳ እየቆለለ ህዝቡ ችግር ውስጥ ላይ እያደረሰ ያለው መንግስት ተባብረን የመጣል ኃላፊነት አለብን። ይሄ አንዱ መስለብ፣ አንዱ ማዋረድ፣ አንዱ ማቋሸሽ ይሄ ኢትዮጵያን ወላጆቻችንን አላስተማሩንም። በግብረ ገብነት ተወልደን በግብረ ገብነት ያደግን ሰዎች እንደመሆናችን መጠን ክፉ ንግግር ከአንደበታችን አውጥተን ትግላችንን የጎንደር ህዝብ እየታገለ ነው ያለው። የጎጃም ህዝብ እየታገለ ነው ያለው። የሌላም ህዝብ እየታገለ ነው ያለው። ስለዚህ እኛ በዘር የተከፋፈለ ሳይሆን ለዚህ ህዝብ ምን እናድርግለት ነው፣ ምን እንርዳው ነው፣ ከመከራ ምን እናውጣው ነው። እስከ መቼ ድረስ እስከ መቼ ነው ይህን መንግስት በጫንቃችን ተሸክመን የምንጓዘው? የሃይማኖት አባቶች ከዚህ ሲስተም ምን መስራት ነበረባቸው? ሰው በሚደበደብበት፣ ሰው በሚጨፈጨፍበት፣ ሰው በሚታሰርበት ጊዜ የቤተክርስቲያን አባቶችን ለመንግስት ማስጠንቀቂያ መስጠት ይገባው ነበር። ወጣቱ በስደት እየወጣ ነው ያለው። ወጣቱ በባህር እየገባ ነው ያለው። ወጣቱ ችግር ውስጥ ላይ ነው ይገባል። በሃይማኖታችን በተሐድሶ ጥምረት ቤተክርስቲያን እያናወጧት እንደ አሳ ገብቶ እያናወጧት። እነዚህ ሁሉ ከየት የተላኩ ናቸው የምንላቸው ቅድም ከተናገርኩት አንድ ባንድ ነው። ተሐድሶ ቤተክርስቲያንን ለማጥፋት የተነሳ አካል መዥገር እንደመሆን መጠን ኢትዮጵያ ለምንድነው በገዛ ሞታችን ላይ መጨከን ያቃተን? ለምንድነው ሁልጊዜ በተመሳሳይ አይነት መንገድ እየተጓዝን በገዛ ሞታችን ላይ የምንሳለቀው? ስንት ዙር ነው ይሄ ደብዳቤ የሚጻፈው? እንትና አካባቢ ጠፋን፣ እንትና አካባቢ እንዲደረሰብን፣ እንትን ተቋም ደርሶ ይከላከለን። ስንት ዙር ነው ይህ የፍትህ ጥያቄ ተጠይቆ ጆሮ ዳባ ልበስ የተባለው? መቼ ነው ወደ ዳዲያዊ እርምጃ መሻገር የምንችለው? ኪስ እየቀያየርን ከመጮህ ወደ መፍትሄ እርምጃ ምን ሄደው ወደ መከላከል የምንገባው መቼ ነው? ይህ ሜንታሊቲ የሚኖረን መቼ ነው? ሁላችንም የየድርሻችንን ተወጠን የምንጨክነው መቼ ነው? አርሲ ላይ የተገደልኩት እኔ ነኝ፣ አንተ ነህ፣ አንቺ ነሽ፣ ሁላችንም ነን። ይህንን ስሜት የጋራችን የምናደርገው መቼ ነው? በቁጥር መብዛትና ማነስ ገና አልተነካንም ብለን እያሰብን እንዴት ነው ውጤት መምጣት የሚችለው? በሞታችን ብቻ አይደለም በተቋማዊ ማንነታችን ጭምር የሚላገጥበትን ነገር ቆምጠጥ ብለን እኛም የሚፈልጉትን እየከለከልን አለፍም ሲል ደግሞ ወደ መከላከል ገብተን መቼ ነው ማስደንገጥ የምንጀምረው? ጥያቄ ይሄ ነው። እንትን አካባቢ እንትን ደረሰ ድምፅ አትሆንም፣ እንትን አካባቢ እንትን ደረሰ ድምፅ አትሆንም። 3 ቀን እንጮሃለን፣ 4 ቀን ረስተን ተጨማሪ ሞት ለተከታይ ቀናት እናውጃለን። ራሳችን ሁሉም ነገር የአንድ እጅ ጭብጨባ ብቻ ሆኖ ቀረ። መሪና ተመሪ እዚህ ጉዳይ ላይ መፈለግ ማለት ችግሩን ማስቀጠል። ሁሉም ሰው የገባውንና የጨከነበትን ነገር እያሳየ እያንጸባረቀ መሄድ መቻል አለበት። በዛ ሲገሉን በዚህ እናደንቃለን፣ በዛ ሲያጠፉን እኛ በዚህ እናጨበጭባለን። እንዴት ሆኖ ነው ታዲያ ለውጥ ሊመጣ የሚችለው? እያንዳንዳችንን እንድንጠይቅ ብቻ ነው የፈለኩት። ሞታችንን በቃ የምንለው እኛው ራሳችን። ይህንን ማመን ነው የሚጠበቀው። ልጄን አታስገድለኝ እባክህ። ትደለው አባ ተነሱ።
ስንት ቀን ነው እናትክንና እህትክን ወንድምህን ገድለህ የምትዘልቀው? ቆይ ስንት ቀን ነው እስቲ እንጠይቃችሁ። ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደል ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ? ንገሩኛ ያተረፋችሁትን። ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ ምን ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል? ያሉ እሱ ያያሉ? ያይታየውታል? እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ካንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየውት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጡት። ያንን ስም አሁን አልጠራውም፣ ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው። እግዚአብሔር አምላካችን ጩኸታችን ይስማ። ደህና ሰው ሲገኝ በቤተ ክህነት እታች ያሉት ከበው ይዘረጥጡታል። እንደዚህ ነው። ይሄ በሀገር ሁሉ የመጣ ጉድ ነው። ቁርበት ነው፣ እንጀራ ነው። የፈረደበት ባል ይኖራታል። ያን እየበላ ቀሚስ ከለበስን መስቀል ከያዝን በኋላ መሸሸግ አይቻልም እኮ። ወይም ቀሚሱን መስቀሉን ትቶ ጀሌ ዝም ብሎ ወረጋውን ሆኖ ከሆነ ያው እንጂ እናንተን አሁን መላክስ ቢመጣ ምን ድጓ ያስተምራችኋል? ሚካኤል ድጓ ያውቃል? እውነቴን እኮ ነው እንዴ። መቼም ሚካኤል ድጓ ያውቃል የሚል እኔ በገርሉም በድርሳኑም ንውረድ አለ። አገር እየሞተች ያለች በወከለቻቸው ሰዎች ነው፣ በእኛ ማለት ነው። እንግዲህ ሲባል ወደ ሌላ ጓዳ ትሄዳለህ። ራስህ ነው ወኪል። ዋና እኮ ዳርዳሯን እያንቦጫረቁ ትንሽ ትንሿን በአንድ እግር እየቆሙ በአንድ እግር እየሰረቁ ያ ከዚያ በኋላ እግሮች ሲሰሩ ገፋ እያሉ ሩቅ ሳይሄዱ መለስ እያሉ ደግሞ እጅ መጣል አለ። ደግሞ ዋና ታውቁ እንደሆነ የማውቀው ነው የማወራችሁ። አዎ እጅ መጣል ይባላል። ጭመኛ፣ በቀለኛ፣ ምቀኛ አትሁኑ። ጥሩ ሰው ካለ እሱን ፊት ማለት። አሁን የኛ ድጓው ሁሉ ለተንኮል፣ ቅኔው ሁሉ ለተንኮል። እንዴት ሆኖ ይግባ እግዚአብሔር? መመሪያው የዋሁኑ ከኔ ተማሩ እስመ የዋህና አለኩ። ለመናፍቃንም በዚህ እኮ ጆሮአቸው ማለት ይቻላል። ከኒ ከአህያ በታች ያሉ መናፍቃንን ወደ የበላምን አህያ ጠይቅ በሉት። አዎ ስለ ሚካኤል ስለ ገብርኤል ሄድ እባክህ አህያዋን ጠይቅ፣ እሷ ትንገርህ ማለት። ወንድም ወንድሙን እየገደለ መስቀል አድርጎ ማተቡ ዝም ብሎ ተው ማለት ታዲያ ምን ይባላል እኮ? እንደው ምን ይባላል ስታስቡት? ልጅ ካላሳደግክበት መቋሚያ መወዝወዝ ምን ያደርግላል? መንግሥተ ሰማያት እንደሆነ በወንጌል ነው የሚገባ። በዚህ በአንድ አትጠራጠሩ። አባቶችን ጠይቅ። አዎ መቋሚያ ወዝውዘው ገነት አልገቡ። በአጠቃላይ በሀገራችን ላይ ያለው ረብሻ የሚያቆምልን ማን ነው? እስቲ ንገሩኝ። ማን ነው የሚያቆምልን? ማን ነው የሚያቆምልን? እግዚአብሔር አምላክ ያቆምልን። እባካችሁ ወደ ጭፈራም አትሄዱ።
እግዚአብሔርን ለምኑት። እቺ የእግዚአብሔር ሀገር ናት። ጽዮን ያለችበት ሀገር ናት። ጽዮን እኮ ታሸንፋለች። ድሉ የጽዮን እኮ ነው። እባካችሁ ስለሚሞቱ ወንድሞቻችን፣ ስለሚገደሉ ወንድሞቻችን ምህላ ጸሎትን በማድረስ እግዚአብሔር አምላክን እባካችሁ ለምኑት። ስለ ቅዱሳን አባቶቻችን ብላችሁ መውደቅ መነሳቱ አይደለም፣ ማጉረምረሙም አይደለም። ኢትዮጵያ በምን ሁኔታ ነው ያለችው? ይሄ ልናገረው አልፈልግም። እንግዲህ እንዳያችሁትና እንደሰማችሁት ነው። ለዛሬው በዚህ ቀን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።